አሁንም ቢሆን ነገም ቢሆን የምልህ ነገር ይሄ ላንተ ይመስልኛል በጣም የሚያናድድ ነገር ሊሆን ይችላል። መጠይቅሽን ነገር በሙሉ ትመልሽልኛለሽ። ሄኖክ ምንድነው? ማን ነው ሄኖክ? ምንድነው? ከዚህ ድርጊቱ ተቆጠብ ማለት እኔ ከዚህ በኋላ ወደ ክስ ቤት መግባት እስካልፈለክ ድረስ ከዚህ ድርጊቱ ተቆጠብ። ሰፈር እንድበጠብጥ አታርጊኝ። ሰፈር እንድበጠብጥ አታርጊኝ። ያዋጣሻል ነው? አዎ ያዋጣኛል። የጀመርሽው አዲስ ህይወት ያዋጣሻል። ስለሚያዋጣኝ እኮ ነው መርጬ ሄድኩት አይደል? ተስማምቶሻል? ያ በጣም ስለተስማማኝ ነው እኮ። እንደማፈቅርሽ ታውቂያለሽ። እንደማፈቅርሽ ስለምታውቂ ነው እንደዚህ የምታስቀኝ አይደለም? ከሄኖክ ጋር ህይወት አይደለም የጀመርሽው እያብ። ከሄኖክ ጋር እኮ ትክክለኛ ህይወት የጀመርሽው እያብ። አታሳብጂኝ በእናትሽ። ላስታውስ የልጅ አባቱ ነሃል። ሰው የኔ ፍቅር ምናምን ሌላ ስትጋ አያምርብህም። ባይሆን እዛው የልጅ እናት ጋር ሂደህ የኔ ፍቅር የኔ ማር የኔ ብትል አይሻልም? ሰላም እንዴት አላችሁልኝ የኔ ውድ ቤተሰቦች እንዲሁም ተመልካቾች? እግዚአብሔር ይመስገን እኔ ደህና ነኝ። እናንተም በያላችሁበት ሰላማችሁ ዝት ይበልልኝ። ያው ሰሞኑ ጠፍቻለሁ አውቃለሁ። ይቅርታ ይደረግልኝ። ለመናፈቅ ነው እንጂ ለመረሳት እንዳይሆንብኝና ያው አውቃለሁ እንደማትረሱኝ፣ ግን ጠፍቻለሁ። አንዳንድ ነገሮች ቢዚም ስላደረጉኝ ጭምር ነውና ዛሬ ግን የመጣሁበት የራሴ ምክንያት አለኝ። ለምለም አዲስ አበባ እንደሆነች ያው ታውቃላችሁ። ከትላንት ወዲያ መሰለኝ የተጫነ ቪዲዮ ነበረ አይቼዋለሁ። ልክ እንደናንተ እኔ በቪዲዮ ነው ያየሁትና ለምለም ቢሆን እያደረገች የነበረችው ነገር አይቻለሁ። እሱም ቢሆን እያደረገ የነበረው ነገር አይቻለሁኝ። ያው ታውቃላችሁ እኔ ለምለም ማግኘት ባለብኝ ታይም ሁላ ለማግኘት ዝግጁ ነኝ። የሱን ቤተሰቦች ላይክ እንደዛውና ግን ደግሞ ኤፍሬምንም ሆነ ማለት ይረብሸኛል ብዬ የማስበውን ሰው በሙሉ አሁን ላይ ማግኘት አልፈልግምና እሱም ቢሆን በተደጋጋሚ እየደወለ እያስቸገረኝም ስለነበረ ስልክ ቁጥሬን ቀይሮ ነበርና ለምለም ቢሆን ለዛ ይመስለኛል ያላገኘችኝ። ፈልጋት ተብሎም ተልኳል አላቅም። በጽጌ በኩልም በምንም እኔ ለማግኘትና ለማፈላለግ እየሞከረ ነበር። ግን ያው ይሄን ቤት ከመጣ ታውቃላችሁ የሚረበሸውን ነገር የሆነ ችግር እንደሚፈጠር እኔ ይገባኛልና ያንን ችግር ለመፍታት ግዴታ እኔ ራሴ ነኝ ወደ ለምለም መሄድ ያለብኝና እሷም ቢሆን እኛም ብላ እስከመጣች ድረስ ወይ እኔ ለማውራት እስከመጣች ድረስ አዲስ አበባ ላሳፍራት አልፈልግም፣ እንዲደብራትም አልፈልግምና ያው ከቤት ኦሬዲ ወጥቻለሁ። አንዴ ከቤት ወጥቼ ደግሞ ድጋሚ ወደዛ ቤት መሄድ አልፈልግም። ታውቃላችሁ ያ ሁሉ ነገር ተፈጥሮ እንደዛ ሆኜ ከወጣሁበት ቤት ለምለም ለማግኘትም ሆነ ለማውራትም በምንም አይነት ኬዝ እሄዳለሁ ብዬ አላስብምና ያንን በማስመልከት ለምለም በጽጌ በኩል አግኝቻት እዚሁ እንድታወራኝ ጠርቻታለሁና አላቅም ስለምን ጉዳይ እንደሆነ ካሁን ይገባኛል። እኔ ማውቃለሁ በደንብ ምክንያቱም ትላንትና ስታወራ የነበረው ቪዲዮ ላይ ስታወራ የነበረው ነገር አይቻለሁኝና እሷን ብትሆን የሱን ቤተሰቦች ቢሆኑ አይኗ አውቃለሁኝ ምን እንደሚያስቡ እረዳለሁኝ በደንብ። ሄኒ ላይ ያላቸው አመለካከትና እኔ ላይ ያላቸው አስተሳሰብ ይገባኛል። ሴት ልጅ በምንም አይነት ሁኔታ ከወንድ ልጅ ጋር ጓደኛ ትሆናለች ብዬ አላስብም። ግን ምናልባት እኔና ሄኒ መጀመሪያው ልንሆን እንችላለንና የወደፊቱን የሚያውቀው እግዚአብሔር ነው፣ እኛ አይደለም የምናውቀው። ግን ደግሞ ለምለም ከትላንት ወዲያ ስታወራው ስትናገረው የነበረው ነገር አለ። ስለዚህ ያንንም ነገር ራሷን አውርቼ ነው ላወራት የሚፈልገው። ምክንያቱም እነሱ በሌላ ሳይድ እንዲያስቡብኝ አልፈልግም። ያለውን ነገር እኔ በግልጽ እነግራቸዋለሁ። አሁን ላይ ቤት ተከራይቼ የራሴን ህይወት ነው መኖር የምፈልገው። ምን አልባት እንዴት ብዬ ላስረዳችሁ እንደምችል አላቅም። ግን እኔ ከኤፍሬም ጋር ታረኩኝም አልታረኩኝም ያ ቤት ላይ ተመልሼ አልገባም ማለት በቃ በመሀላችን እርቅ እንኳን ቢሆን እኔም የራሴን ቤት ተከራይቼ እሱም የራሱን ቤት ተከራይቶ ይኖራል ማለት ነውና አሁን የተከራየሁት ቤት ደግሞ በጣም ሰላሜን አግኝቼ ያለሁበት ቤት ነውና ሰላሜን ትቼ ደግሞ መውጣት አልፈልግም። ለምለምን እዛው ቤት ሂጄ ማግኘት እችል ነበር፣ ማውራት እችል ነበር። ግን በቃ እዚህም ሆነ እዛም ማውራት ነውና እዛ ቤት ደግሞ ተመልሼ መሄድም ስለማልፈልግ በጽጌ በኩል እንደነገርኳችሁ ነው
ጽጌ ነው አፈላልጋ ምናምን ያገኘቻት። እኔ ኦሬዲ ስልኬን ቀይሬያለሁ። እውነት ለመናገር ሰላሜን አግኝቻለሁ። ለጊዜያዊም ቢሆን ስልክ መቀየር አይጎዳም። እንደዚሁ ማለት የሚፈልጉ ሌሎች ሰዎች ቢኖሩ እንኳን እነሱን ብናጣ ይሻላል ብዬ ነው የማስበውና አንተን አልነበረም እየጠበቅኩ የነበረው። አንተን አልነበረም እየጠበቅኩ የነበረው። ለምለም ነበር ስጠብቅ የነበረው። ኦኬ ለምለም ናት ሂድ ብላ የላከች። እኔ እሷን ነው ለማግኘት የመጣሁት እንጂ አንተን አይደለም። ሂድ ብላክ ነው ሂድም ትበለኝ ምንም ትበለኝ። አንድ ቀን ሙሉ አንቺን ስፈልግ ነው ያልኩት። እባክሽ አሁን በስነ ስርዓት እንነጋገር። ለምን ታዲያ ባንድ ፍታ ፈልጉኝ አትለጥፍም ነበረ? ባይዛው አንተ የምታገኘኝ ቦታ ላይ አይደለም እኔ ቤት ተከራይቼ እየኖርኩ ያለሁት። አውቃለሁ ቤትሽን ማግኘት ስላልቻልኩ ነው በሰው አታልዬ እዚህ ጋር እንድንገናኝ ያደረኩት። ኦኬ ሶ አንተም ለምለምም ተመካክራችሁ ነው ማለት ነው ያደረጋችሁት? ተመካክረን አይደለም የመጣልኝ። ማግኘት አልፈልግም። እህትን መጥራት ከቻልክ ለምለም ጥራት ሷናዎቹ መሄድ ወዳለብኝ ቦታ እሄዳለሁ ወይስ አልገባኝም። ምን ለማድረግ ይሞክራል? ይኸውልሽ አንድ ቀን ከግማሽ 2 ቀን በይ አንቺን ስፈልግ አይደለም ቁጭ ብለን ነበር አይደል እዚህ ለመገናኘት ይፈልግኩት። እሺ ለምለም አንቺ ለማግኘት ፈልጋ ነው የመጣችው። ለምለም ቤት ውስጥ ቁጭ ብላለች። ሄደሽ ብቻ አግኛት አንዴ። ለምንድን ነው ዘይጂ ማግኘት አይጠበቅብኝም? እዚህ ማውራት ነው እዛም ማውራት ነው ወይስ ከዚህ በፊት እንዳደረግከው ኃይል ለመጠቀም ፈልገና? ጭራሽ ከዚህ በኋላ እንደዛ እንዳታስብ እሺ። እኔ ከዚህ በኋላ እንደዛ አይነት ፊት አልሰጥህም። ባይዘው አልሰጥህም። ቀልድህን ከዚህ በኋላ ታቆማለህ። እኔ ላይ ስትጫወት የነበረውን ነገር ከዚህ በኋላ ሌላ ሴት ለመጫወት ትችላለህ እንጂ እኔ ላይ አይደለም የምትጫወተው። እና ታዲያ ምንድን ነው? በጣም ቀልድ ነው እንጂ። ይኸውልሽ ቁም ነገር ላወራሽ ነው የመጣሁት ዛሬ። አንተ ግን ሲጀመር መጀመሪያ ቁም ነገር አለ። ለምን እንጫጫዋለን? ቁም ነገር አለ መጀመሪያ። እሺ ለምን እንጫጫዋለን? አንተ መጀመሪያ ቁም ነገር አለ ወይ? ቁም ነገር አለኝ። የኔ ፍቅር እየቀለድክ ነው እንዴ? ቀልድ ነው እንዴ ያስከው? የኔ ፍቅር አይደለሁኝም እኔ አንተ ፍቅር አይደለም። ከዚህ በኋላ እኮ የኔ ፍቅር ነሽ አንቺ። የሌላ ሰው ልትሆኚ አትችይም። የልጅ አባት ሆነሃል። ላስታውስ የልጅ አባት ሆነሃል። ሰው የኔ ፍቅር ምናምን ሌላ ሴት ጋር አያምርብህም። ባይሆን እዛው የልጅ እናት ጋር ሂደህ የኔ ፍቅር የኔ ማር የኔ ብትል አይሻልም? ዳዲ ምናምን እያላችሁ ተጃጃሉ። ኦኬ ከዚህ በኋላ ጨዋታን የምትጫወተው ከሷ ጋር እንጂ ከኔ ጋር አይደለም። እሺ እንደ ህፃን ልጅ እኔ ልታታለኝ አትችልም በመጀመሪያ። ስለዚህ እህትን በክብር አውርቻት እኔን ብላ እስከመጣች ድረስ እኔን አውርታ እንድትሄድ የምትፈልግ ከሆነ ተመለስልኝ። ሂደህ እህትን ጥራት። እኔ ቤት አልሄድም። ነገርኩህ እኮ እኔ ቤት አልሄድም። ያለነው የሰው ሰፈር ነው። የሰው ሰፈር እዚህ ሰፈር ያንቺ የምትኖሪበት ቤት እስካውቀው ድረስ መጫጫ አልፈልግም። ምን በየቤቱ ምናምን እየገባ ልታንኳካ ነው እንዴ? አሁን እንሂድና እኮ በየቤቱ እየሄድክ አታሳብጅኝ በእናትሽ። የህያብ ቤት ለምንም ቤት ውስጥ ቁጭ ብላ የምትጠብቀው አንቺ ነው እኮ እኔን አይደለም። ደግሞ ቤት እንደማልመጣ ተናገርኩኝ። ስለዚህ ሂደህ አሳውቃትና እሺ አንዴ እዚህ እንድትመጣ ታረጋታለህ። እሺ እንሂድ። ወዴት? እባክሽን አንዴ ቤት ነው ወደ አንተ ቤት የምመጣው። በግድ ትሄጃለሽ። እዚሁ እየተከራከርን እናድራታለን እንጂ እምትገቢበት ወይ ማለት ነው። በግድ ማለትን ተው። እሺ ተው፣ ነግሬሃለሁ። አንተ በግድ ወዴትም አይደለም ቤት ማለት ነው። እንደዚህ ቻንደር እንጀል ታስራምደኝ አትችልም። እሺ እኔ ስፈልግ ነው ሁሉንም ነገር ማድረግ የምችለው እንጂ አንተ ስላልክ አንተ ስለፈለክ አይደለም እንድታውቅ የምፈልገው ነገር። እሺ ስለዚህ ተመለስና ለምለም ጥራት አውርቻት ሄዳለሁ። አይ ካልክ እኔም ወደ ቤት አንተም ወደ ቤት። እሺ ቤት ነው እንድታወሩ ፈልጉ። ይኸውልሽ አንድ ነገር ልንገርሽ። አክብራሽ አንቺን ለማናገር ነው ስራ ለቃ ስንት ኪሎ ሜትር አቆራርጣ ይመጣች። ለማናገር ሳይሆን ያንተን ችግር ለመፍታት ነው። የሚፈታ ስለሚመስላቸው ማለት ነው። እሺ እኔ ልንገርህ አይደል ሙሉ ቤተሰብ የሚያስበውን ነገር እኔ በደንብ አውቃለሁ። የሆነ የምትለወጥ አይነት ነገር ስላሳቡ ነው እንደዚህ እየለፉ ያሉት። ሰው ለምን ባንድ ፊቱ አትነግራቸው? እኔ የምለወጥ ሰው አይደለሁኝ አትልፉ ለኔ ብለህ ነገራቸው። እየሰደብሽኝ ነው? ኧረ አይደለም። እኔ ለምን ሰድባለሁ? እኔ ሰው አልሰደብም። እናገባኝ እዩ። አንድ ነገር ብቻ ነው ማስቸግርሽ። እሺ እንሂድ። ለምለም በጣም እየፈለገችሽ ነው። እኔ 2 ቀን ስፈልግሽ ነበረ፣ አልተገኘሽልኝም። 2 ቀን ስትፈልገኝ ነበረውማ ለምን እንደሆነ በደንብ ይገባኛል እኮ።
ገና ለገና ቤት ተከራይታ ከሄኖክ ጋር አንድ ላይ የኖረች ነው ምናምን ብላ አስበ በጣም እንትን ያደረገ ነው። በጣም እያንጨረጨረ ነው። ይገባኛል። አንተ ውስጥ ላይ ያሰብክ ያለውን ነገር በደንብ አውቀዋለሁ። እሺ የሚጠፋብኝ እንዳይመስል በደንብ አውቀዋለሁ። ገና ለገና ከሄኖክ ጋር ቤት ተከራይታ እየኖረች ነው ብለህ ነው አይደል ያሰብከው? ሁሉም ሰው እንዳንተ አይደለም። ባይዘው እንድትረዳ የምፈልገው ነገር አይደለም። የጀመርሽው ከሄኖክ ጋር እኮ ትክክለኛ ህይወት ነው እየኖርክ ያለሁት አንተ አይደለህም። እሺ ህይወቴን ከእንትና ጋር ኑሪ ከሄኖክ ጋር ነኝ ምናምን የምትለው ምንም ካንቺ ጋር ጭቅጭቅ አልፈልግም። ልቀቀኝ አንዴ ልቀቀኝ፣ እጄ ልቀቀኝ። አልገባኝም። ኦኬ ሶ ከሄኖክ ጋር አዲሳን ህይወት እየኖረች ነው ብለህ ነው አይደል? መልሰ ይቅርታ መልሰ ቤተሰቦችን እየጠራ እኔን እንትን ለማለት እየሞከርክ ነው። አሁን ትሄጃለሽ? አትሄጂም? አልሄድም። ለምንድን ነው የማትሄጂው? አልሄድም። ማውራት ካለብኝ እዚህ መጥቻ አወራታለሁኝ። እሺ የቱ ጋር ነው የምትሄጂው? የቱ ጋር ነው? ወይ ኧረ እዚህ ጋር ነው ብዬ እንድነግርህ ነው የምትፈልገው እንዴ? ሰላሜንማ በገዛ እጄ እዚህ ጋር ነው ብዬ አልበጠበጥም እንዴ? እንዴት ነው እያሰብክ ያለው? አልገባኝም። እንዳትሞክር ቤቴ ይሄ ነው ብዬ እኔ ሰላሜን በገዛ እጄ አላጣም። እሺ ያቤልሽ እንደማፈቅርሽ ታውቂያለሽ። በጣም ቀልድ ትችልበትና እንዴ? በጣም ቀልድ እየቻልክበት ነው። እንደማፈቅርሽ ስለምታውቂ ነው እንደዚህ የምታስቀኝ አይደል? በጣም ፍቅር ላንተ ነው። እሺ ምንድነው የምትፈልጊው? ምንድነው የምትፈልጊው? እሺ ፍቅር ማለት ምንድነው ላንተ? ሰውን እየመጡ ሰላሙን ማንሳት ነው? ሰላምሽ ነው። የምታፈቅረኝ ከሆነ ተወኝ። አልተውሽም። አንቺን መተው አልፈልግም። አንቺን መተው አልፈልግም። አንቺን ከሌላ ሰው ጋር ማየት አልፈልግም። በልባጭ አንቺን መተው አልፈልግም። አንቺን ከሌላ ሰው ጋር ሆነሽ ማየት አልፈልግም። እንድታውቂልኝ እፈልጋለሁ። አሁንም ቢሆን እንደዚህ እየሆንክ ያለኸው እንጂ እስካሁን እያናደድሽኝ ነው። እንዴት ኦኬ እየተደሰትኩ ነበር። እያስደሰትከኝ ነበር አይደል? እስከዛሬ ነበርከው። አሁን የሰው ሰፈር እንድበጣበጣ ታርጊ። ምን ሄድ ነው እንሂድ። በትግል ነው የተገኘሽልኝ። በትግል ስታስበው ነው ጅል ነው እንደሚመስልህ። ሰፈሪ በር ላይ ቆሜና ምናምን ብዬ ጠርቻው አንተ ነው የማወራው። እንዴት ነው እያሰብክ ያለው? አልገባኝም። በሬ እዚህ ጋር ነውና እዚህ ጋር ንግባ ኤፍሬም ምናምን ምንድን ነው የምጠብቀው? መተማ እንድትበጠበጠኝ አላደርግም። ስልኬን የቀየርኩበት ዋነኛ ምክንያት እኮ ይሄ ነው። በጣም ሰላሜን እየነሳኝ ነበረ። በቃ ከቻልክ የምትወደኝ የምታፈቅረኝ ከሆነ ተወኝ። አልተውሽም። ከዛ በኋላ አልተውሽም። አልተውሽም። ከአንቺ ጋር መመለስ ፈልጋለሁ። እኔ ግን ከተውኩት ቆይቻለሁ። ይቅርታ አርጊልኝ እያልኩሽ ነው። እኔ ግን ደጋግሜ ቆይቻለሁኝ። ያዋጣሻል ነው? አዎ ያዋጣኛል። የጀመርሽው አዲስ ህይወት ያዋጣሻል። ስለሚያዋጣኝ እኮ ነው መርጬ የሄድኩት አይደል? ተስማምቶሻል? ያ በጣም ስለተስማማኝ ነው እኮ። ፊቴ ራሱ አበራ እኮ። ፊቴ አበራ። ስለ ሄኖክ መጠይቅሽን ነገር እያንዳንዱን ትመልስልኛለሽ። ካልመለስኩልስ መጠይቅሽን ነገር በሙሉ ትመልሽልኛለሽ። ሄኖክ ምንድነው? ማን ነው ሄኖክ? ምንድነው? የኔ ጠበቃ የሚቆረቆርልኝ የሚያስብልኝ ሰው። ይሄ ላንተ ይመስልኛል በጣም የሚያናድድ ነገር ሊሆን ይችላል። እኔ ላንቺ አላስብልሽ። አረ በጣም ስለምታስብልኝ ነበር ስታስለቅሰኝ ስታሳምመኝ የነበረው። በጣም ስለምታስብልኝ ነበር አይደል? እንደዛ ነው እያልከኝ ያለው። ማሰብ ላንተ እንደዛ ነው? የሰው ልጅ ማስለቀስ የሰው ልጅ ማሳመም ነው ላንተ ፍቅር እንደዛ ነው? መልስልኝ። እባክሽን አታስቀኝ። ለምን አሁን ሂደትህን አጣራት? ለምን አጣራት? ለምን ቤት አትሄጂም እንዴ? እኔ እኮ ነገርኩህ። ያ ቤት ያንተ ቤት ነው። እሺ ነኝ እንጂ ያ ቤት ያንተ ቤት ነው። ልቀቀኝ። ሰፈር እንድበጠብጥ አታርጊኝ። እኮ እጄን ልቀቀኝ። አለቅሽም። ሰፈር እንድበጠብጥ አታርጊኝ። ልቀቀኝ። እጄን ልቀቀኝ። ኤፍሬም እጄን ልቀቀኝ። እንደዚህ ስላደረግክ አልሄድም። ባይዘው ለቀቅሽ በሰላም ሰላም ግን ታውቃለህ? መጀመሪያ አንተ አዎ ሰላም ታውቃለህ? አዎ ሰላም ስለምታውቅ ነው ታዲያ እኔ ሰላም እየበጠበጥክ ያለው። እንደዚህ ያልኩ ይዘኝ ስልክ አልሄድልህም። እሺ በሰላም ነው። አልሄድም። ይሄድ ትችላለህ። እንደውም እዚህ ሰው እየጠበቅኩ ነው ያለሁት። አትረብሸኝ። ለምን ካገኘሁት በኋላ ማግኘት ያለብኝ ሰው አለ። አላማረብኝም። ልወጣ ነው። ከስተሽል እየከሳሽ ነው እንዴ? እና የማማር ምልክት ነው አሉኝና
ግድ ነው። ከኔ ጋር እያለሽ ወፈርፈር ብለሽ ድቡልቡል ብለሽ ነው ስላልተመቸኝ እኮ ነው። ሀሳብ ባይዘው አንዳንድ ጊዜ ያወፍራልና ለዛ ይመስለኛል። አሁን ግን ምቾት ላይ ምናምን ስለሆንኩኝ ስፖርት ምናምን ስጀማመር ሰውነት ግሎ አፕ እያደረገ ነው የሚሄደው። እሺ ልጅው አልሄድም። እሺ በግድ ትሄጃለሽ እያብ በግድ መስሎንክ አልሄድም እያብ ካንቺ ጋር ይኸውልሽ መታገል አልፈልግም። አልሄድም ልቀቀኝ ፍሬ ሙነት የምረኝ ነው። አልሄድም አንተ ሂጂ ስላልከኝ አይደለም ባይዘው ሄዳው አንተ ሂጂ አንተ ግቢ አንቺ እንደዚህ በይ ስላልከኝ አንተ ባልቴ ነገር በሙሉ ነው ያለው። የመጨረሻዬ ነው እያብ የመጨረሻዬ ነው። ድጋሚ መጥቻለሁ ምንሽም የመጨረሻዬ ነው። ለምን ታገኛታለሽ? አታገኛትም? ከቤት ያገኛታለሁ። አንተ በሌለህበት ሰዓት ንገረኝ፣ አሳውቀኝ። የለሁኝም እኔ ይበልኝ። ምክንያቱም አንተን ሳይ ሰላሜ በሙሉ ይበጠበጣል። ስለዚህ አንተ በሌለህበት ነው እሷን ማውራት የምፈልገው። ስለዚህ አንተ በሌለ ሰዓት ንገረኝ። ምንም እየገባኝ አይደለም ነገሮች ባይዛው አሁን ላይ ይመስለኛል ሰላሜን አግኝቼ ስለሆነ ያለሁት ሰላም መበጥበጥ የተያያዘ ይመስለኛልና እኔ ፋሚሊ በጣም ማከበር ሰው ነኝ ታውቃላችሁ እናንተም ብትሆኑና ማንንም ዲስሪስፔክት አላደርግም ማንንም ማለት ነው። በቻልኩት መጠን ለምለምንም ቢሆን ለማግኘት ሞክራለሁ። የስራ ሰውነት ስራ ትታ ነው እርግጠኛ ነኝ እዚህ የምትመጣውና የመጣችበትን ምክንያት ለማቋረጥ አልፈልግም። እኔንም ሰላሜን በማያሳጠኝ መልኩ የሰውንም ድካም ተረድቼ ነገሮችን ለማስተካከል እሞክራለሁ። አላውቅም ሰላሜን ላለማጣት ነው እየሞከርኩ ያለሁት። ግን አንዳንድ ሰዎች ምንም ሰላሜን ልትሰጡኝ አልቻላችሁምና ከአንድም ሁለት ጊዜ ተናግሬ ነበር። አትበጥጠኝ፣ የራሴን ህይወት ልኖርበት። የራሴን ኑሮ ብዬ እኮ አዲስ ቤት የተከራየሁት የገባሁበት ምን ያልኩበት የመጀመሪያ ሰላሜን አጣሁበትን ቤት ለቅቄ ወጣሁት ሰላሜን ፍለጋ ነው አይደል? ስለዚህ ሰላሜን ፈልጌ እስከወጣሁኝ ድረስ ማንም ሰው ህያብን ፈልጋት እየተባለ እንዲልክብኝ አልፈልግም። በቃ ስለዚህ አንደኛ የኔን ቤት ማግኘት አትችልም። እኔ እኮ የራሴ ቤት ብዬ ወጥቼ የራኩበት ምክንያት ማንም ሰው መጥቶ እንዳያገኘኝ ነው። ስለዚህ እያሰብኩ ያለውን ነገር ደግሞ ይገባኛል። ለምን አሁን ላይ ሰው አላት፣ ለምን አጠገቧ ሰው አለ የሚለው ነገር ነው አሁን ላይ እያሳሰበ ያለውኝና ከዚህ በኋላም ቢሆን ሄኖክ ሌላ ችግር ውስጥ እንዲገባ አልፈልግም፣ እንዲገባም አላደርገውም። እና የሰው ልጅ ትዕግስት አታስጨርስ። አሁንም ቢሆን ነገም ቢሆን የምልህ ነገር ከዚህ ድርጊቱ ተቆጠብ ማለት እኔ ከዚህ በኋላ ወደ ክስ ከዚህ በፊት እንደሆነው እስር ቤት መግባት እስካልፈለክ ድረስ ከዚህ ድርጊት ተቆጠብ። እኔ ማንም ሰው በግድ እንዲሆን እንዲያድርግልኝ አይችልምና አልፈህ ብትቀመጥ ላንተም የተሻለ ይመስለኛል።